በዓለማችን ከሚገኙ ጥንታውያን አብያተ ክርስቲያናት መካከል አንዱ የሚባልና በጣሊያን በተከበበችው የሳን ማሪኖ ሪፐብሊክ አገር የሚገኝ ባዚሊካ ነው፣ የቅዱስ ማሪነስ ባዚሊካ። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝት ፕሮግራማችን በአውሮፓ ሳን ማሪኖ ሪፐብሊክ የሚገኘውን በአገሪቷ መስራች ቅዱስ ማሪነስ ስም የተሰየመውን እንዲሁም የዚሁ ቅዱስ ቅሬት የሚገኝበትና በአገሪቷ የሚገኙ አብያተ ክርስቲያናት እናት የሚባለውን የቅዱስ ማሪነስ ባዚሊካ ልናስቃኛችሁ ወደድን። አብራችሁን ቆዩ። ቅዱስ ማሪነስ በአሁኗ የሳን ማሪነስ ሪፐብሊክ የክርስቲያን ማህበረሰብ የመሰረተው በአራተኛው ክፍለ ዘመን ነበር። ቅዱስ ማሪነስ የመሰረተው የሳን ማሪኖ ሪፐብሊክ በአሁኑ ጊዜ በዓለማችን ከሚገኙ ጥንታውያን አነስተኛ ሪፐብሊኮች መካከል ቀዳሚው ነው። በዚህም ከምዕመናን በተገኘ መዋጮ በ9ኛው ክፍለ ዘመን ውስጥ በቅዱሱ ስም ቤተክርስቲያን ታነጸ። የቀድሞ ቤተክርስቲያን የነበረበት ሁኔታ በርካታ የማሻሻያ ስራዎችን የሚጠይቅ በመሆኑ በ19ኛው ክፍለ ዘመን ቤተክርስቲያኑ እንዲፈርስና አዲስ እንዲታነጽ ተወስኗል። የቤተክርስቲያኑ ንድፍ ጣሊያናዊ አርክቴክት አንቶኒዮ ሴራ ካወጣው በኋላ ህንጸቱ ተከናውኖ በመጠናቀቅ በፈረንጆቹ 1855 ተባርኮ ለመመረቅ በቅቷል። አንዳንድ መረጃዎች የቤተ ክርስቲያን ህንጸቱ በፈረንጆቹ 1826 በመጀመር በ1838 በመጠናቀቅ መመረቁን ያመላክታሉ። በ17ኛው ክፍለ ዘመን የታነጸ የደወል ማማ የቤተ ክርስቲያኑ አካል እንዲሆን ሲደረግ በውስጡ የሚገኙ 7 ደውሎች የሳን ማሪኖ ሪፐብሊክን 7 ቀጠናዎች የሚያመላክቱ ናቸው። ቤተ ክርስቲያኑም በፈረንጆቹ 1926 በርዕሰ ሊቃነ ጳጳሳት ፒዮስ 11ኛ የባዚሊካነት ማዕረግን አግኝቷል። በሳን ማሪኖ ሪፐብሊክ ዋና ከተማ ማዕከላዊ ስፍራ ላይ የሚገኘው የቅዱስ ማሪነስ ባዚሊካ የታነጸው በተራራ ላይ ነው። በኒዮ ክላሲካል ስነ ህንጻ ጥበብ በታነጸው ቤተክርስቲያን የውጭኛው ክፍል ላይ 6 ምሰሶዎች ይታያሉ። የቤተክርስቲያኑ ውስጠኛ ክፍል እንዲሁ በርካታ ምሰሶዎች የሚገኙበት ነው። በአጠቃላይ በቤተክርስቲያኑ ውስጥ 16 ምሰሶዎች ሲገኙ እነዚህም ቤተክርስቲያኑ ባለ 3 መተላለፊያ እንዲሆን ያደርጉት ናቸው። በቅዱስ ማሪነስ ባዚሊካ ውስጥ የቅዱስ ማሪነስን ቅሪት ጨምሮ 7 መቅደሶችና ሌሎች መንፈሳዊ የሥነ ጥበብ ሥራዎች ይገኛሉ። በባዚሊካው ከሚገኙ መንፈሳዊ የሥነ ጥበብ ሥራዎች መካከል የቅዱስ ማሪነስ ሐውልትና የቅድስት አጋታ ሰማዕትነትን የሚያንጸባርቅ ምስል መጥቀስ ይቻላል። ቅድስት አጋታ የሳን ማሪኖ ሪፐብሊክ ጠባቂ ቅድስት ነች። በቅዱስ ማሪነስ ባዚሊካ ውስጥ የሚገኙት 7 መቅደሶች እያንዳንዳቸው የሳን ማሪኖ ሪፐብሊክ ያላትን መንፈሳዊ ውርስ የሚያመላክት ትርጉም ያንጸባርቃሉ። ከዋናው መቅደስ በታችም የቅዱስ ማሪነስ ቅሪት ይገኛል። የቅዱሱ ቅሪት የተገኘው ቤተክርስቲያኑ በፈረንጆቹ 1586 እድሳት በሚደረግለት ጊዜ ነው። የቅዱሱ የተወሰኑ ቅሪቶችም ወደ ትውልድ አገሩ ክሮኤሽያ ተልከዋል። ለው በዚሁ ቤተክርስቲያን ውስጥ የሚገኘው የመግደላዊት ማርያም መቅደስ የሚባለው ነው። በዚሁ መቅደስ ውስጥ መግደላዊት ማርያም ከሞት ከተነሳው ጌታችን ኢየሱስ ክርስቶስ ጋር የሚታዩበት ምስል ይታያል። የቅዱስ ማሪነስ ባዚሊካ አንድ ራሱን የቻለ ቤተክርስቲያን ቢሆንም ካጠገቡ ሌላ የካቶሊክ ቤተክርስቲያን ይገኛል። ካጠገቡ በሚገኘው የቅዱስ ጴጥሮስ ቤተክርስቲያን ውስጥም ከሚገኙት መካከል ከድንጋይ የተሰራ የቅዱስ ማሪነስ መኝታ እንደነበር የሚነገርለትና በ17ኛው ክፍለ ዘመን የታነጸው መቅደስ ታዋቂዎች ናቸው። አሁን የሚገኘው የቅዱስ ማሪነስ ባዚሊካ በተለይም በ1910ዎቹና በ1940ዎቹ የተከሰቱ 2 የዓለም ጦርነቶችን ለመቋቋም የቻለ ቤተክርስቲያን ነው። ቤተክርስቲያኑ በፈረንጆቹ 1982 በርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ተጎብኝቷል።
በቅዱስ ማሪነስ ባዚሊካ ውስጥ በተለይም የቅዱስን ዓመታዊ ክብረ በዓል ጨምሮ የሳን ማሪኖ ሀገር ጠባቂ የሲሲሊዋ ቅድስት አጋታ ክብረ በዓላት በድምቀት የሚከበሩ ናቸው። ባዚሊካው የሳን ማሪኖ ሪፐብሊክ መንፈሳዊና ብሔራዊ ማንነት ገላጭ በመሆኑ በተለይም አገሪቷን የሚመሩት ሰዎች በተመረጡ ጊዜ ቃለ መሃላ ከመፈጸማቸው በፊት በሕዝብ ተከበው ወደዚሁ ባዚሊካ በመምጣት ሃይማኖታዊ ሥነ ሥርዓት ይካሄዳል። ከዚህም በተጨማሪ ጌታችን ኢየሱስ ክርስቶስ በቅዱስ ቁርባን ውስጥ የሚገኝ መሆኑ የሚታሰብበት ክብረ በዓል እንዲሁ በዚሁ ባዚሊካ ከሚከበሩ በዓላት መካከል የሚጠቀስ ነው። የቅዱስ ማሪነስ ባዚሊካ ያለው ታሪካዊና መንፈሳዊ ማንነት በበርካታ ጎብኚዎች እንዲጎበኝ ቢያደርገውም የቤተክርስቲያን ምስጢራትን የመስጠትና ሌሎች መንፈሳዊ ኃላፊነቶችን በመወጣት ምዕመናንን በማገልገል ላይ የሚገኝ የካቶሊክ ቤተክርስቲያን ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተክርስቲያን ቄንት ተመልካቾቻችን በዛሬው ዓለም አቀፍ የቤተክርስቲያን ቄንታችን በጣሊያን ሀገር በተከበበችውና ከአነስተኛ ሪፐብሊኮች መካከል ረጅም ዕድሜ በማስቆጠር በምትታወቀው የሳን ማሪኖ ሪፐብሊክ ውስጥ ስለሚገኘው በአገሪቷ መስራች ቅዱስ ስም ስለተሰየመውና የቅዱሱ ቅሬት ስለሚገኝበት የአገሪቷ አብያተ ክርስቲያናት እናት ቤተክርስቲያን በመባል ስለሚታወቀው የቅዱስ ማሪነስ ባዚሊካ ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተክርስቲያን ቅኝት ፕሮግራም እስከምንገናኝ ቸር ያቆየን በማለት በዚሁ ተሰናበትን።